ፒያሳ የአዲሷ አዲስ አበባ ልብ የነበረችው ፒያሳ ትናንት ላይ ቀርታለች። አዲሷ ፒያሳ ግን የፓሪስን ውበትና የለንደንን ዘመናዊነት ይዛ ብቅ ብላለች። ከ5 በላይ አስደናቂ ለውጦችን በአንድ የያዘው የፒያሳ ኮሪደር ምን አዲስ ነገሮችን ይዟል? አብረን እንይ። አንደኛው ለነዋሪዎቹ የተሰጠው ክብር ነው። ዝቅተኛ ገቢ ለነበራቸው ነዋሪዎችና ነጋዴዎች ተመጣጣኝ ምትክ ቤት፣ መሬትና ካሳ መሬት በመስጠት የተሻለ ኑሮ ደረጃ እንዲያገኙ ተደርጓል። ልማቱ የሰውን ሕይወት ማዕከል ያደረገ ነው። ሁለተኛው መጨናነቅ ታሪክ ሆኗል። 4 አዳዲስ ጎዳናዎች፣ ግዙፍ የመኪና ማቆሚያዎችና ከፀሐይና ከዝናብ የሚታደጉ ዘመናዊ የትራንስፖርት ጣቢያዎች ተገንብተዋል። የነበሩት ወንዞች ደግሞ ዛሬ መናፈሻ ሆነዋል። ሶስተኛው ታሪክ አልፈረሰም፣ ታድሷል። 126 ዓመት ያስቆጠረው የብትወደድ ኃይለ ጊዮርጊስ ቤትና ታሪካዊው ማዘጋጃ ቤት በባለሙያዎች ተጠግኖ ወደ ድንቅ የቱሪስት መዳረሻነት ተለውጠዋል። ትናንትና ዛሬ በፒያሳ ተገናኝተዋል። አራተኛው የንግድ ቤቶች ገጽታ ተቀይሯል። ከፊት ብቻ ሳይሆን ከኋላም ደረጃቸውን የጠበቁ ዘመናዊ የንግድና የመኖሪያ ህንፃዎች ፒያሳን የከተማዋ የንግድ ማዕከል አድርገዋታል። በመጨረሻው ፒያሳ አሁን የከተማዋ መለያ ወይም ላንድማርክ ሆናለች። በአድዋ መታሰቢያ ሙዚየም የታጀበችው ፒያሳ የታላላቅ መሪዎች የጉብኝት ስፍራና የኢትዮጵያዊነት ኩራት መገለጫ ናት። አዲሷን ፒያሳ ጎብኝታችኋል? የትኛው ለውጥ ይበልጥ አስገረማችሁ? ሐሳባችሁን በኮሜንት አጋሩ። ለሀገራችሁ ያላችሁን ክብርም ግለጹልን። አዲስ አበባም እንደ ስሟ አበባ ሆናለች።